እና የግል አጋርነት ፕሮግራምን መሰረት በማድረግ የቤት አቅርቦትን ለማሳደግ እንደ ግል አጋርነት ምንድነው እየሰራችሁ ያላችሁት ስራ ሆነ ክፍተቶቻቸውን ለይቶ ያንን ክፍተት ቅድም ባልኩሽ በምን አካባቢ እየተገነባ የሚገኘው ሳይት ላይ ነው። ፕሮጀክቱ ጊዜ ምን ያክል ነው? በምን ያህል ጊዜ የሚጠናቀቅ የቆይታ ጊዜያችሁ? 240 ሜትር ኪዩብ በሰዓት ማምረት ነው። ከህንጻዎች ጋር ተያይዘው አብረው ነው ህንጻዎች ሲያድጉ አብረው የሚሆኑ ነው። ዓላማ ነው። የቤት ችግር መፍታት አለብን የሚል ቁርጥ ያለ ዓላማ አለው። ብሮክሪል ስቴት የቤት ፍላጎትን ለማሟላት እየተገነቡ ካሉ የቤት ልማት አማራጮች መካከል በግልና በመንግስት አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን የምንቃኝ ይሆናል። የመንግስትና የግል አጋርነት ፕሮግራምን መሰረት በማድረግ የቤት አቅርቦቱ ላይ ሰፊ ትኩረት በመስጠት የተጀመረ ፕሮግራም ነው ማለት። ግል ዘርፉ ፋይናንስ የማድረጉን የሚያስፈልጉ ቴክኒካል ካፓቢሊቲዎችን የኮንስትራክሽን ግብአቱን በሙሉ አቅርቦ ይሰራል። መንግስት ደግሞ መሬቱን ከሊዝ ነፃ ያቀርባል። በዚህ ኃላፊነታቸው መጠን ከተሰራው ቤት ከልማቱ ማለት ነው 70%ን የግል ዘርፉ ይወስዳል። ግን ያው ለዜጎች የሚቀርብ ነው በራሱ መንገድ። ከለሙት ቤቶች ውስጥ ደግሞ 30%ን ከተማ አስተዳደሩ ይወስዳል። ይሄም ለህብረተሰቡ የሚቀርብ ነው በራሱ መንገድ ማለት ነው። ያው 70-30 እና 70-30 ብቻ ነው የሚለው ግን ሂደቱ ነው የሚፈታው። ይሄ እንደ ቤዝ ላይን መነሻ ተደርጎ የሚገባ ነው። ውስጡ ስትገቢ ግን ከመንግስት የሚመጣ ድጋፍ ሊኖር ይችላል። ከመንግስት የሚመጣ ኢንፑት ሊኖር ይችላል። ያ ድርሻውን ከፍ ሊያደርገው ይችላል። ስለዚህ ከዚህ አንፃር አሁን እየሰራን ያለነው 70-30 የገባንባቸው አሉ፣ 65-35 የገባንባቸው አሉ፣ 67-33 የገባንባቸው አሉ፣ 58-42 የገባንባቸው አሉ። እነዚህ ከምንወጣው ሚናና ኃላፊነት መለያየት ሂደቱ እንዲቀላጠፍ ውጤታማ እንዲሆን እንደየስምምነቱና ግንባታውን እንደየምንሰራበት ይለያያል ማለት ነው። አሁን ወደ 27 አካባቢ ያሉ በድምር 100,000 ከ100,000 በላይ የሆኑ ቤቶችን ያለማሉ። አሁን በተጀመረበት ሂደት ውስጥ የምናያቸው ከፍታዎችና ዝቅታዎች አሉ። እነዚህ የሚፈልጉት ወደ ኋላ መመለስ ሳይሆን ፕሮጀክት ስለሆነ ክፍተቶቻቸውን ለይቶ ያንን ክፍተት ቅድም ባልኩሽ በምን መንገድ ብንተጋገዝ አንዳችን ጋር የበለጠ ብንሰራ ያ የሚይዘን ያለውን እየፈተነን ያለውን ችግር ፈተን ቶሎ የቤት አቅርቦቱን ማስፋት እንችላለን የሚለውን የማየት ነው ማለት ነው። ስለዚህ የግድ ውጤታማ መሆን አለበት። የተለያዩ የፋይናንስ አቅርቦቶችን በመፈተሽ በማጥናት ውጤታማነቱን ከፍ ለማድረግ እየሰራን ነው ማለት ነው። ተመልካቾቻችን በመንግስትና በግል አጋርነት እየተገነቡ ከሚገኙ ቤቶች መካከል ካሳንቺስ ግቢ ገብርኤል አካባቢ እየተገነባ የሚገኘው ሳይት ላይ ነው የምንገኘው። በዚህ ሳይት ላይ እንግዲህ ምን ያህል ቤቶች ይገነባሉ፣ የግንባታቸው ሂደትስ አሁን ላይ ምን ደረጃ ላይ ነው የሚለውን እንጠይቃለን። አብራችሁን ቆዩ። ሰላም። እሺ፣ እንደምን ሰላም ነው አለን። እንተዋወቅ። እሺ፣ አዲስ ህይወት እባላለሁ። በዚህ ፕሮጀክት ላይ ፕሮጀክት ዳይሬክተር ነኝ። ደህንነት መጠበቂያዎችን እናደርግና እሺ ያለሽ ለማሳደግ እንደ ግል አጋርነት ምንድነው እየሰራችሁ ያላችሁት ስራ? አያት ሪል ስቴት ከግል አጋርነት ጋር በገባው ውል መሰረት 13,000 በላይ ቤቶችን ግንባታ ላይ እንገኛለን እና አሁን እንደምትመለከቱት የቁፋሮ ፌዞች እየተጠናቀቁ የሚገኙበት ሁኔታ ላይ ያለ ሲሆን በጣም ሰፊ ከሚባሉ ቦታዎች መካከል ነው። 223,000 ካሬ አካባቢ ላይ የሚያርፍ ግንባታ ቦታ ላይ ነን። 34 ህንጻዎች ይኖሩታል። ከ34 ህንጻዎች በከፊል 31 ፎቅ የሆኑ አሉ፣ 25 የሆኑ አሉ፣ 26 የሆኑ አሉ። ግንባታው ሲጠናቀቅ በተለይ ከዚህ የመኖሪያ ቤት አቅርቦትን ከመቅረፍ ባሻገር ዘመናዊነቱ ምን ያህል ነው? እንዴት አይነት ቤቶችን ነው የምትገነቡት? ምን ያካተቱ ናቸው?
ቤቶቹ በጣም ዘመናዊ ከሚባሉና ከተማ ላይ ከሚገኙ በጣም ጥሩ ከሚባሉ ቤቶች መካከል የሚያርፉ ናቸው። ለኑሮ አኗኗር በፋሲሊቲ በዩቲሊቲ መንገዶች በደንብ ተጠንተው የተዘጋጁበት ከመንግስት ጋር በትብብር የተሰራ ነገር ስለሆነ ዘመናዊ የኑሮ አኗኗር የሚኖሩበት አካባቢ ነው የሚሆነው። አጠቃላይ ፕሮጀክቱ ጊዜ ምን ያክል ነው? በምን ያህል ጊዜ የሚጠናቀቅ ነው? የቆይታ ጊዜያችን? የቆይታ ጊዜያችን 18 ወር ነው። ይሄ እንግዲህ ከ240 ሜትር ኪዩብ በሰዓት ማምረት አቅም ያለው ማሽን ነው። እዚህ ጋር እንደምትመለከቱው በዚህኛው በኩል የቋቱ አለ። ጠጠር መቀበያ ነው። ከሱ መቀበያ ከገባ በኋላ በእነዚህ በምታዩ 5 ፓርቲሽን ውስጥ ተከፋፍለው የተለያዩ ማቴሪያሎች ይገባሉ። እነዛ ማቴሪያሎች ደግሞ እዚህ ጋር በምታዩ እየተመዘኑ ወደ ኮንቬየር ቤልቱ ይሄዳል ማለት ነው። የምታዩ ደግሞ ታወር ክሬን ነው የሚባለው። ይሄ ታወር ክሬን አዲስ ነው፣ ገና መግባቱ ነው። እነዚህ ታወር ክሬኖች ከህንፃዎች ጋር ተያይዘው አብረው ህንፃዎች ሲያድጉ አብረው የሚሆኑ ነው። ይሄ ያው ትልቅ ግራንድ ዓላማ ነው። የቤት ችግር መፍታት አለብን የሚል ቁርጥ ያለ ዓላማ አለው የከተማ አስተዳደሩ። ለዛ ነው በ5 አይነት አማራጮች እየሄደ ያለው። ስለዚህ በአጋርነት በምንሰራበት ሁሉ ለማቀላጠፍ የፕራይቬት ሴክተሩ በሚሰራው ስራ ቀልጣፋ እንዲሆንለት እንዲመቸው ለማድረግ ሁሉም አስተዋጽኦ ማድረግ አለበት። የመንግስትና የግል አጋርነት ፕሮግራም አዲስ ፕሮግራም ነው። አዲስም ሆኖ በድፍረት የተገባበት ነው። በጥሩ ሁኔታ እየሄደ ነው የምንለው። ከተማ አስተዳደሩ በጣም ፍሌክሲብል ሆኖ አልሚዎቹን አበረታቶ ደግፎ እያስገባ ነው። ያው ታይቶ በማይታወቅ ደረጃ ነው። ከ1200 ሄክታር በላይ ነው ለቤት ልማት ለፐብሊክ ፕራይቬት ፓርትነርሺፕ እንዲቀርብ የተደረገው። ውጣ ወረዶችንም አይቶ ደግፎ ውጤታማ እንዲሆኑ የማድረግ ሂደት ነው እየተከተለ ያለው። ስለዚህ ከዚህ አንጻር አቅሙ ያላቸው የቴክኖሎጂ ግብአቱን ማቅረብ የሚችሉ አይዲያው ያላቸው ፋይናንሲንጉን በቀላሉ ማግኘት የሚችሉ ይሄን ማድረግ የሚችሉ ቢመጡ በተሻለ ደረጃ ይስተናገዳሉ። እንደገና የከተማችንን ነዋሪ የቤት ችግር በጋራ መፍታት ግድ ስለሆነ ሁሉም በዛ መንገድ ሚናውን ለመወጣት ጥረት ማድረግ አለበት። ተመልካቾቻችን ህብረተሰቡ የሚያነሳውን የቤት ፍላጎት ለማሟላት ከተማ አስተዳደሩ እየገነባቸው ካሉ የቤት ልማት አማራጮች መካከል በመንግስትና በግል አጋርነት እየተገነቡ የሚገኙ የመኖሪያ ቤቶች የግንባታ ሂደትን ነበር በዛሬው ፕሮግራማችን ስንቃኝ የነበረው። ታዲያ እርሶስ ምን ይጠብቃሉ? በአዲስ ዓመት አዲስ ቤት። ለበለጠ መረጃ እንዲሁም ሳይት ለመጎብኘት ከታች ባለው ስልክ ቁጥር ይደውሉልን።